እስከዚህ ዕለት ድረስ ሞክሮት የማያውቀው አደገኛ ፍጥነት ያን ዘመናዊ አውቶሞቢል እያበረረ ብሎጅ የስኮትላንድን መንደሮች እያቆራረጠ በሌሊት ጉዞውን ተያይዞታል። ወጀብ ያስቆጣው ዝናብም የመኪናውን ፍጥነት ለመግታት ትንቅንቅ ገጥሞታል። 3 ጥንቸሎችም ከቁጥቋጦው ስር እየዘለሉ ከአውራው መንገድ ላይ ገብተውበት እየጨፈለቃቸው ተፈትልኳል። እነዚያ ምስኪኖች አራዊት ለማትረፍ የመኪናውን ፍጥነት መቀነስ ለፋበር ሩጫ ጊዜ መስጠት እንደሚሆንበት ገምቶ ይሆን ወይስ ጥንቸሎች ሌሊት አይወጡም መስሎት? ብቻ ከጊዜ ጋር ግብ የገጠመ ነበርና በትራፊክ ደንብም ሆነ በስነ ፍጥረት ተቆርቋሪዎች እንደማይጠየቅበት ባለሙሉ ተስፋ ነበር። ቢሆንም ፋበር ወይም ሂትለር ዳይናዳል እያለ የሚያቆላምጠው ሰላይ እስከዚያች ሰዓት ድረስ በሩጫው እያሸነፈ ሄዷል። በ48 ሰዓት ቅድሚያ እሽቅድድሙን ፋበር በመምራት ላይ ነበር። ሌላው እድለኝነቱ ደግሞ የሚሸሸግበትን አካባቢዎችና አቅጣጫዎች የማወቁ አጋጣሚ ነው። ብሎጅ ከዚያ አደገኛ ሰላይ ጋር ሩጫ መግጠሙን ባልጠላው ነበር። ግን ፋበር ያሳረፈበት ዱላ ጭንቅላቱን በጥብጦታል። ድካምና ረሃብ ከጨለማ ከዝናብና ከኃይለኛ ነፋስ ጋር ተባብረው ሰውነቱን ሊያዙለት ከሩጫው ሊገቱት በሚፈታተኑበት ሰዓት ደግሞ አእምሮ አንድ ፈተና መነጨበት። ለመሆኑ ከፋበር ጋር ፊት ለፊት ብትተያይስ ምን ታደርጋለህ የሚል ጥያቄ ሰረጸበት። ሳይቀድመኝ አዳፍነዋለሁ ብሎ መለሰ። ብዙዎቹ ሰላዮች በወዶ ዘማችነት የሚሰሩ ናቸው። በመካከላቸው ለቀኝ ወይም ለግራ ቡድን ፓርቲዎች የተሰለፉና ተስፋ የቆረጡ ባካናዎች፣ የስለላ ባለሙያዎች መስለው ለመታየት የሚዘላብዱ ሴቶችና ወንዶች የሚርመሰመሱበት አካባቢና ጊዜ ሞልቷል። ከነዚያ ለየት ያሉ ጥቂቶች በሙያው በርግጥ የሰለጠኑ ግን በርግጥ አደገኞች ምሕረት የሌላቸው ሾተላዮች መሆናቸውን ብሎጅ ያምሰለስላል። መሬትና ጨለማ ሊላቀቁ የ2 ሰዓት ዕድሜ ያህል እንደቀራቸው ብሎጅ አበርዲን ከተማ ገባ። አደባባዮቹና መንገዶቹ ገና ብቸኞች ስለነበሩ የሚጠይቀውም ሰው ስላላገኘ የፖሊሱን ጽፈት ቤት ፍለጋ የከተማዋን እምብርት ከተንከራተተ በኋላ ደረሰና ከመኪናው ወርዶ ዝናብ እያራወጠው ወደ ጽፈት ቤቱ ገባ። የወንጀለኛ ምርመራው ክፍል ዋና ተቆጣጣሪ ከነበረው ከአለን ጽፈት ቤት ገባና ተዋወቀው። 3 የምርመራ ባለሙያዎች መኮንኖችም ከአለን ጋር ነበሩ። ብሎጅ ስማቸውን ቢረሳም ያውቃቸው ስለነበረ የሞቀ ሰላምታ ተለዋወጡ። ከስካርልስሊ ተነስተ በአሁኑ ሰዓት እዚህ መድረስ አስገራሚ ነው። ከመጠን በላይ ነው የሮጥከው ለማለት ደፍራለሁ አለው አለን። በህይወቴ ቆርጬበትም ነበር። በሉስቲ ለትንሽ ጊዜ ልረፍና የሚበላ ነገር ፈልጉልኝ አለና እንደተቀመጠ ደግሞ ለመሆኑ ስለምንከታተለው ጉዳይ ምን ያህል ተረድታችኋል ብሎ ጠየቃቸው። ብዙም የተረዳነው ነገር የለም። ጎዲልማን የተባሉት አለቃ የገለጹልን ይኸው ፋበር የተባለው ሰውዬ የከፋ ነፍሰ ገዳይ መሆኑን ነው። አንተም ከየትኛው ክፍል እንደተላክ ተረድተናል። እንግዲህ ነፍሰ ገዳዩ ፋበር በእናንተ መስሪያ ቤት በኩል ሊታደን የበቃበትን ሁኔታዎች ማገናዘብ እንችላለንና ብሎ አለን ተናግሮ ሳያበቃ ብሎጅ አቋረጠውና እሺ እስካሁንስ ምንድነው የሰራችሁት አለው። አለን ከጠረጴዛው ኪስ ማህደር አወጣና ገለጥ አድርጎ እንግዲህ ወንጀለኛው እዚህ የገባው ከ2 ቀናት በፊት ነው አይደለም? ከዚያ ጊዜ ጀምረን እየፈለግነው ነበር። በሀገሪቱ ውስጥ ያለነው ፖሊሶች ፎቶግራፉን ይዘናል አለው። እሺ ክትትላችሁስ እንዴት ነበር? ሆቴሎችን፣ በረንዳዎችን፣ የባቡርና የአውቶቡስ ጣቢያዎችን በሚገባ ፈትሸናል። ግን በተባለው ቀንና ጊዜ እዚህ መግባቱንም አላረጋገጥንም።
ቢሆንም ፍተሻውን አላቋረጥንም። ግን ፍንጭ የለውም። እንደምገምተው ግን ሰውየው አበርዲን እንደገባ ወዲያውኑ ጉዞውን ሳይቀጥል አልቀረም አለ አለን። በዚያው ደቂቃ ደግሞ ብሎጅ የጠየቀው ምግብ ታዞለት ኖሮ አንዲት ፖሊስ አቀረበችለትና ተያያዘው። መልሳም የምትወስድበት መስላው በግልምጫው ጠባብሷታል። መራቡን ባኳዋኑ የተረዳለት አለን ገለጻውን ቀጠለለት። በባቡርና በአውቶቡስ ጣቢያዎች ተከታታዮች ነበሩ። ያገኙት ፍንጭ ግን የለም። ወንጀለኛው መኪና ሰርቆ ወጥቷል እንዳንል መኪና ተሰረኩ የሚል አመልካች አላጋጠመንም። ስለዚህ ሰውየው በተላላፊ መኪና ተንጠላጥሎ አምልጦም ሊሆን ይችላል አለው። ምናልባት በመርከብ አምልጦስ እንደሆነ አለ ብሎጅ ከምግቡ ጋር እየተናነቀ። በዚህም በኩል ትኩረት አድርገናል። ግን በማዕበሉ ከባድነት የተነሳ ከወደብ የለቀቀ መርከብ የለም አለው አለን። ጀልባ ሰርቆስ ቢሆን ተሰረኩ ያላልመጣማ። አየህ ወዳጄ፣ ነገሩን በሌላ አኳኋንም እንገምተው። ማዕበሉ በማየሉ የተነሳ ባለጀልባዎች ከወደብ ሊወጡ የማይችሉ መሆናቸውን ካወቁት እኮ ወደ ወደቡን ብቅ ላይሉ ይችላል። ስለዚህ ሌባውም ይህንኑ ገምቶ ጀልባ ሰርቆ ወይም ከጀልባው ላይ ሆኖ ማዕበሉ ጸጥ እስኪልለት ድረስ አድፍጦም ሊሆን ይችላል እኮ አለ ብሎጅ ከጥድፊያው አጎራረሱ መለስ ብሎ። አለቄ፣ በዚህ ግምት አላተኮርንበትም አለ ከመኮንኖቹ አንዱ። አትኩረንበት ነበር እንጂ አለ አለን። እስቲ ለማንኛውም የወደቡ ኃላፊ ጀልባዎቹ ሁሉ መኖራቸውን እንዲያጣራ ይደረግ አለ ብሎጅ። በዚህ ግምትስ እኔ መስማማለሁ ብሎ አለን ስልክ መደወል ጀመረ። ሃሎ፣ ሻምበል ዳግላስ ነህ? አለን ነኝ። ነው? ልክ ነው። አዎ፣ በዚህ ሰዓት የሰለጠኑ ዘመናዊያን ሰዎች በእንቅልፍ እንደሚዋጡ አውቃለሁ። በል እባክህ፣ ለአስቸኳይ ጉዳይ ነው የፈለኩ። በፍጥነት ወደቡን ፈትሸህ ዘወትር ከሚቆምበት ቦታ የሌለ ጀልባ ካለ የባለቤቱን ስም አድራሻና የስልክ ቁጥሩን ጭምር ትነግረኛለህ። ፍንጭ ካስጨበጥከኝ የአመራማሪውን 2ቱን ጠርሙስ ነው የማወርድልህ። ወዳጄ እመነኝ፣ ብቻ ፍጠንልኝ። ችግሩን ታውቀው የለም ብሎ ስልኩን አስቀመጠና ወደ ብሎጅ መለስ ብሎም በጠየቅኩት መሰረት ያንዱን እንዲያጣራ ግማሽ ሰዓት ይወስድበት ይሆናል። ከዚያ በኋላ ደግሞ እኛም አድራሻዎችን እስክናመሳክር 1-2 ሰዓት ያህል ያስፈልገን ይሆናል። ቢሆንም ሰውየው በተላላፊ መኪና ተንጠላጥሎ ሳይወጣ አይቀርም አለ። እኔም ይመስለኛል አለ ብሎጅም። ወዲያው አንድ በመካከለኛ ዕድሜ ላይ የነበረ አዛውንት ሲገባ መኮንኖቹ ተነሱለት። ብሎጅም አብሮ ተነሳ። ጤና ይስጥልኝ ጌታዬ፣ በል ከሚስተር ብሎጅ ጋር ተዋወቁ። እሱ ደግሞ ሚስተር ሪቻርድ ፓርተር ይባላል ብሎ አለን አስተዋወቀ። ጤና ይስጥልኝ ሚስተር ብሎጅ፣ ሰውየውን እዚህ ድረስ ያመጣሁት እኮ እኔ ነኝ። የሚያሳዝንና የሚያሳፍር ማድራጎት ነው አለ ሪቻርድ የብሎጅን እጅ እንደጨበጠ። እንደምን ነህ ብሎ ብሎጅም አተኮረበት። በመጀመሪያ ያን አደገኛ ሰላይ በመኪናው አሳፍሮ እዚያ ድረስ በመውሰዱ በጥላቻ ተመለከተው፣ እንደ እንስሳም ገመተው። ቆይቶም እንደዚያ የመሳሰለው አጋጣሚ በማንም ላይ ሊደርስ የሚችል መሆኑን በመገንዘብ ከጥላቻ አመለካከቱ መለስ እያለለት ሄደ። ባለፉት ጥቂት ሰዓታት ራሱም አያሌ ስህተቶች መፈጸሙም ህሊናውን አስታወሰው። ተደብቃ ስለተገኘችው መኪና ታሪክም ሰምቻለሁ። ሰውየውንም ያገኘሁትና ጭኜ ያመጣሁት ከዚያው አካባቢ ነበር አለ ሪቻርድ። ፎቶግራፉን አስቀድመህ አላየህም ነበር? አለ ብሎጅ። አግኝቼ ነበር እንጂ ግን ሰውየውን ያገኘሁት ማታ ነበር። ቢሆንም በባትሪ ጨረርና አበርዲንም ከደረስም በኋላ በንጋት ብርሃን ሰውየውን ለማየት ችዬ ነበር። ፎቶግራፉን ደህና አድርጌ ተመልክቼው ቢሆን ኑሮ በትክክል ላውቀው በቻልኩ ነበር። የሆነ ሆኖ ግን በእርግጥ ራሱ ነበር አለ ሪቻርድ ጸጸት በተጫጫነው ስሜት ውስጥ ተውጦ። ለመሆኑስ ስለ ሰውየው ያለ ስሜት ምንድን ነው?
አለና ብሎጅ ጠየቀው። የደከመ ቀበጥባጣነት የተጫጫነው የቆራጥነት መንፈስም የሚታይበት ሆኖ ነው የታየኝ። በመሰረቱ ደግሞ የስኮትላንድ ተወላጅም አይደለም አለ ሪቻርድ። ከአነጋገሩስ ላይ ምን ለመገንዘብ ችላል? የማያጠራጥር ነበር። አነጋገሩ በመጠኑ ትምህርት ቤት የነካካው ይመስላል። ከወረዳዎቻችን ውስጥ በአንድ ወረዳ የተወለደ ሳይሆን አይቀርም ይመስለኛል። በአለባበሱም ቢሆን የሚለይበት ነገር የለም አለ ሪቻርድ። ስለምን ጉዳዮችስ ተነጋግራችኋል? ብዙ ጊዜ ተኝቶ ነበር። መኪናዬ ካወራው መንገድ ላይ ተሰናክላ ስትቆም ተስፋ ቆርጬ ነበር። እርሱ ግን ወዲያው ጠገነልኝ። መኪናው ኢዲንብራ ስትደርስ ተበላሽታ መቅረቷንና እርሱም ወደ ባንፍ እንደሚሄድ ነግሮኛል። እርሱ ግን በአበርዲን በኩል ለማለፍ በተከለከሉ አካባቢዎች ለመሄድ ፍቃድ የሌለው መሆኑን ነግሮኝ ነበር። እኔም ከኔ ጋር እስከሆነ ድረስ ምንም ነገር ሊያሰጋው እንደማይገባ ነገርኩትና መጣሁት። ወይ ነዶ! አውቄ ቢሆን ኖሮ ወይ ነዶ! አለ ሪቻርድ። አትበሳጭ ጌታዬ፣ በዚህ ጉዳይ ማንም አይወቅሰ አለው አለን ሲያጽናናው። እንዲያው ስለ ሰውየው ልዩ ጠባይ ያጠናኸውስ ትንሽ ለየት ያለ ሁኔታ አላገኘህበትም ብሎ ጠየቀው። ብሎጅም በጉጉት እየተመለከተው ተኝቶ ቆይቶ ሲነቃ ልክ እንደ አንድ ወታደር ይመስል ነበር። ሰውነቱ የሚቆጣ፣ እጆቹን ጨብጦ ለመመከት የተዘጋጀ ይመስል ነበር። እንደ መደንገጥ አለና ቀኝ እጁን ወደ ግራ ጎኑ በፍጥነት ሰደድ አድርጎ ሲመልሰው ማስተውየዋለሁ ብሎ ሁናቴውን በድርጊት አመለከተ። አዎ አውቀኸዋል፣ ተመልክተኸዋል። እንደ እርሱ ነገር የሚያደርገው ሁልጊዜም ቢሆን በግራ ጎኑ ነው ጩቤውን የሚታጠቀው አለው ብሎጅ። ለመሆኑስ የኛ አባል መሆንህን ነግረኸዋል? አለ አለን። አዎ ነግሬዋለሁ። ያልገደለህም በዚሁ ምክንያት የተነሳ ነዋ። ምን ያምላክ ያለ እንዳላወቀው አውቆብህ ነው የማረህ። በዚያ ደቂቃ አንድ መኮንን በሩን ከፍቶ እንደገባ አንዲት የወሬ ፍንጣቂ አግኝቼላችኋለሁ፣ እርግጠኛ ነኝ ዋጋ ያላት ናት ሲል አለን ቀበል አደረገና ኦ ሻምበል በልና ግባ፣ ዝናቡንም ጠግበኸዋልና በልስት ያመጣህልንን ንገረን አለው። ሻምበሉ መለዮውን አንስቶ ዝናቡን አራገፈና ማሪ 2 የተባለች ጀልባ ጠፍታለች። ማዕበሉ እንደጀመረ ወደ ወደቡ ስትገባ ይቻት ነበር። ተመልሳ ስትሄድ ግን አላየኋትም። እርግጠኛ ነኝ በዚህ ዓለት መቼም ተመልሳ ልትሄድ አትችልም የሚል ሐሳብ ቢኖረኝም መቼም ጠፍታለች። ምናልባትም ሄዳ ይሆናል አለ። ምን አይነት ጀልባ ናት? አለ ብሎጅ ፈዘዝ ብሎ። ትንሽ የአሳ ማጥመጃ ናት፣ ባለ ሞተር አለው። ያን ከባድ ማዕበል መቋቋም ትችላለች? አለ ብሎጅ። ከፍተኛ ችሎታ ያለው ነጅ ከሆነ ምናልባት ልታመልጥ ትችል ይሆናል፣ ላታመልጥም ትችላለች። ብቻ አለ ሻምበሉ ትክዝ ብሎ። ማዕበሉ ከመጀመሩ ከስንት ሰዓት በፊት የተወሰደች ይመስላል? ብሎጅ ጠየቀው። ከጥቂት ደቂቃዎች በፊት ሳይሆን አይቀርም። ብሎጅ ከተቀመጠበት ተነስቶ በክፍሉ ውስጥ ተንጎራደደና እንደገና ተቀመጠ። እንግዲህ በአሁኑ ሰዓት የት ደርሶ ይሆን? አለ። የት አባቱ ሊደርስ ይችላል? ከባህር ውስጥ ነዋ። ያን ማዕበል እንዴት ሊወጣው ይችላል? አለ ሻምበሉ። ፋበር ባህር ውስጥ ሰጥሞ ሞቶ ይሆናል የሚለውን ግምት ግን ብሎጅ አልረካበትም። ያ ዕለትና ያቺ ጀልባ ለፋበር ሕይወት መጨረሻ ሊሆን እንደማይችሉ ራሱን አወዛውዞ ተቃወመው። ሰውነቱም ቢያለው ያጎጠጎጠውን ጢሙን እያከከ ካላየሁ አላምንም አለው። በእኔ ግምት አታምንም? ግምትህን ለሌላ ጉዳይ አድርገው። የወሬ ፍንጭህን እንጂ የብቀላ ግምትህን አይደለም የምፈልገው። እና እንግዲህ መልካም ፈቃድ ቢሆን ሁኔታዎቹን እያጣመርን እንመርምራቸው። አንደኛ ወንጀለኛውን በመኪና ከአበርዲን እንደወጣና ጀልባዋን ሌላ ሰው እንደሰረቃት እንገምት። ይህን ግምት የምንቀበለው ከሆነ ደግሞ ወንጀለኛው በአሁኑ ሰዓት
ካሰበበት ቦታ ደርሷል ማለት ነው። ግን በጀልባዋ ከሄደ ደግሞ ማዕበሉ ከሀገር ሊያስወጣው እንደማይችል እናረጋግጥና እስካሁንም በመካከላችን ሊኖር እንደሚችል እናስብ። ቢሆንም ስለዚህ ጉዳይ ለሀገሪቱ ፖሊሶች ጥብቅ ትዕዛዝ ስለተላለፈላቸው የመጨረሻውንም ውጤት ከእነርሱ ለማግኘት እንጠባበቃለን። ሁለተኛ፣ አሁንም ወንጀለኛው እዚህ አበርዲን ውስጥ እንደሚገኝ እንገምት። በዚህ ግምታችን መሰረት ደግሞ ፍለጋችንንም አጠናክረን እንቀጥላለን። ሶስተኛ፣ ከአበርዲን በጀልባ ሊወጣ እንደሚችልም እንገምት። ይህኛውን ግምት ግን ብንቀበለው የተሻለ ይመስለኛል። ከተቀበልነው ደግሞ አንድ በጀልባ ወደ አንድ አቅጣጫ ሄዶ በአንድ ገጠር ወይም ደሴት ውስጥ ተሸጉጦ ሊሆን ይችላል ብለን እንተማመን። ሁለት ሙቶም ሊሆን ይችላል። ግን ማዕበሉ ከመነሳቱ በፊት የጀርመንን ጠላቂ የጦር መርከቦች ሊያገኝና ወይም ሊሸጋገር ወይም ሊሳፈር እንደሚችል እንገምት። ይህ ከሆነ ደግሞ ሊያመልጥም ችሏል። ግን ጠላቂ መርከቦችን በዚህ አካባቢ ሊያገኛቸው እንደማይችል እንተማመን አለና ብሉጅ መኮንኖቹን ለደቂቃ ያህል ሲመለከታቸው ቆየና ንግግሩን ቀጥሎ በደሴት ወይም በጠረፍ አካባቢ ወይም በተሰባበረ መርከብ ውስጥ ተደብቆም ከሆነ በአስቸኳይም ሆነ ዘግየት ብሎ ጥቆማ ሊደርሰን ይችላል። የተሰረቀችውን መርከብ ስብርባሪዋንም ሆነ እንዳለች የሚጠቁመን ዜጋም እናገኛለን። የባህሩን ጠረፍ ለመፈተሽ እንችላለን። ግን ጭጋጉና ነፋሱ ካለቀቀልን ደግሞ አውሮፕላንም ሊነሳልን ስለማይችል መዘግየታችን የማይቀር ነው። የሰረቃት ጀልባ በማዕበሉ ተገነጣጥላ እርሱም ወደ ውቅያኖስ ስር ወርዶ ከሆነ የጀልባዋን ስብርባሪ አናጣው። ስለዚህ ልንከተላቸው የሚገባን 3 ፍሬ ነገሮች አሉ። እስካሁን ስንከታተለው የነበረውን አሰሳ በይበልጥ እናጠናክራለን። ከአበርዲን ከተማ ሰሜናዊና ደቡባዊ አቅጣጫ ያሉትን ደሴቶችና ጠረፎች በባህርና በአየር ኃይሎቻችን እናስሳቸዋለን። ይህም የተጠናከረና የተቀነባበረ አሰሳችን የባህሩ ሞገድና ኃይለኛው ጭጋግ መለስ እንዳለልን እንጀምራለን አለና በክፍሉ ውስጥ የነበሩትን መኮንኖች አንድ በአንድ ተመልክቶ አስተያየት አላችሁ አለና ጠየቀ። በዚያች ክፍል ውስጥ ከሌሊቱ ጀምረው ታጉረው በእንቅልፍ በሐሳብና በብስጭት ሲንገላቱ የነበሩትን መኮንኖች የብሎጅ ንግግር ከሰመመናቸው አነቃቸው። ከተስፋ መቁረጥ ስሜት መንጭቆ አወጣቸውና አንዱ እጆቹን አሻሽቶ ሙቀት ሲሰጣቸው፣ ሁለተኛው ደግሞ የጫማዎቹን ክር አጥብቆ አሰረ። ሶስተኛውም ጉርድ ጃኬቱን ደረበ። ወደየ ስምሪታቸው ሊወጡ ተዘጋጁ። ሾተላዩን ሰላይ ለማነቅ አስተያየትም ጥያቄም የለም ብለው ወጡ። ፋበር ምንም እንኳን ቀኑን ሙሉ ተኝቶ የእንቅልፍ ክምችቱን ቢያገባድድም ቅሉ ሰውነቱ እረፍት እያስፈለገው በጭንቅላቱ የተከማቸው ሐሳብ፣ ናፍቆት፣ ስሜትና ሰቀቀን ግን እንቅልፉን ስላባረሩበት ነቃ። የሀገሩና የቆነጃጅት ትዝታዎች ከእንቅልፉ አስነሱት። ከተዘረጋበት ወጥመድ ለማምለጥ ተቃርቧል። በዚህ ተስፋ ላይ በመተማመኑ የሀገሩ ናፍቆትና ትዝታ እንደ ስዕል ደምቆ ይታየው ጀምሯል። ምግቡ፣ መጠጡ፣ ጨዋታው፣ ቋንቋው፣ ህዝቡ፣ ከተማው፣ ዛፉ፣ ተሽከርካሪው፣ ሙዚቃው፣ ጋዜጦቹ፣ መጽሐፍቱ። የሀገር ትዝታው በመጽሐፍ ሊገለጽ አይችልም። ያ ሁሉ እንደ ተራራ ተራ በተራ ከፊቱ ይደቀንበት ጀመር። ከ7 ዓመታት በፊት ትጣፍጣለህ ያለችው ስትስመው፣ ስታጫውተው፣ በስሜቷ ስትማርከው፣ ስታዝናናው፣ ስታንቀውና ስትነክሰው የነበረችው የአገሩ ቆንጅት በዚያች ሌሊትም በሰመመን ተውጦ ሳለ መጣችበት። እርሱ 7 ዓመታት ሙሉ በብሕትውና ቢቀመጥም
እሷ ከብዙዎች ጎረምሶች ጋር እየወደቀች እየተነሳች ስሜቷን ስትከፍል እንደኖረች ሲገምተው ደግሞ ቅናት ርር ድብን እያደረገው የቆነጠጠው በዚያች ሌሊት ሆነ። ይህንን ትውት ያደርገውና ስለ ህልውናዋ ያስባል። የእንግሊዝ አየር ኃይል ቦምብ ወድቆባት ወይም በመኪና አደጋ ያለዚያም በስሜታዊነቷ ምክንያት ተገላ ይሆን? ያም ሆነ ይህ መቼም ደጋግማ ሳታስታውሰው እንደማትቀር ገምቷል። እርሱም ከ7 ዓመታት በኋላ ወደ አገሩ ለመግባት በመጨረሻ ጥረቱና ተስፋው በነበረበት ሰዓት ትዝ ብለዋለች። ለአንድ ዓላማ፣ ለአንድ ምኞት፣ ለአንድ ተፈላጊ ጉዳይ የተሰለፈችለት ነበረችና ከሁሉም ጎልታ በዚያች ዕለት ታይታዋለች። በመሰረቱ ስሜቱን ልቅ የመስደድ ልምድ ወይም ባህሪ አልነበረበትም። የስሜቱ ተገዥ ባለመሆኑም ከብዙ አደጋ ተጠብቆ ኖሯል። በዚያች ዕለት ግን ወደ ነጻነቷን ባለመውጣት የተቃረበ መሆኑን ስላመነበት ስሜቱንም ነጻ ለቀቀው። ያም ሆኖ ግን ጉብዝናውን በመስዋዕትነት ሳይሆን ከስሜቱ ትዝታ ጋር ትንሽ ጊዜ ለማሳለፍ ጣፋጭ ትዝታ ትንሽ ለመመገብ ውቅያኖሱን የሚያንቀሳቅሰው አውሎ ነፋስ ዘመቻውን እንደቀጠለ ከቆየለት ደግሞ የበለጠ እየተዝናና ከሽማግሌው ጎጆ በሚገኘው ሬዲዮ ሰኞ በፈለገው ሰዓት ከጀርመን የጦር መርከብ ጋር ተነጋግሮ የሚታደገው ጠላቂ መርከብ እንደሚላክለት ባለሙሉ ተስፋ ሆኗል። ግን ከሰኞ በፊት ማዕበሉ ጸጥ እያለ እንደሆነ መጠነኛ ችግር ሳይደርስበት እንደማይቀር ገምቷል። ምናልባት ያቺ ለደሴቷ ነዋሪዎች በየ15ቱ ቀን ምገባ ምግብ የምታቀብል ጀልባ የመጣች እንደሆነ ወደ አበርዲን እንድትወስደው ሉሲና ዳዊት ይጠይቁት ይሆናል። በዚያ ላይ እንዳለ ታዲያ ሉሲ ደግሞ ተራዋን ከፊት ለፊቱ መጣ ድቅና አለችበት። ያውም አምራና ተውባ ተፍለቅልቃ የአውራ ጣቷን ቁስል ሲያክምላት በነበረበት ደቂቃ የነበራት አስተያየት መጣበት። ከእንግዳ ማረፊያው ክፍል ወደ እድሞው ሲወጡ የነበራት ስሜት ውጥረትና የሰውነቷ ዘንፋላልነት ከተፋለበት። መጎናጸፊያ ብቻ ደርባ ደረቷን ገልብጣ ከመታጠቢያ ቤት ወጥታ ከበሩ ላይ ቁማ ሳለች በነበረችበት ሁኔታ ሆናም ከተፋለችበት። ቁስሏን አክሞላት ወደ መኝታ ቤቷ ሲወስዳት እቅፍ አድርጋ ስማው ቢሆን ኖሮ ምን ነበረበት? ብስጭት ብሎ ተገለባበጠ። ገና ድሮ በልጅነቱ በትምህርት ዓለም በነበረበት ጊዜ ገና ከሴት ጉያ ከመሸጎጡ በፊት የግብረ ሥጋ ግንኙነት ባልጀመረበት ጊዜ በሐሳቡ ሲመላለስበት ወደ ነበረው አምልኮት የወሰደውን ትዝታውን መልሶ ጠላው። በለግላጋነቱ በነበረበት ጊዜ በየቀኑ ሲያነጋግራቸው ከነበሩት ሴቶች እንዲሁም ከአንዲት ባለሱቅ ሴትዮ ጋር ቀጥሎም አንዲት የቤት ሰራተኛ ከነበረች ሴትዮ ጋር ተለማምዶታል። የደስታ ሁሉ ምንጭ አድርጎ ማምልኮበታል። እነዚያ ሴቶች በዚያች ሰዓት ተራ በተራ መጡበት፣ አሰቃዩትም። አንዳቸውንም ሊጨበጥ በማይችል ትዕይንት መጡበት። ብስጭት አለ። በልጅነቱና በለግላጋነቱ ጊዜ ሲያመልክበት የነበረውን የዝሙት ፍላጎቱን ወደ ጉርምስናው ከተላለፈ በኋላ ሊያጣጥመውና ትርጉሙንም ሊረዳው በቅቷል። የፍትወተ ሥጋ ይዞት አፍላቂነት ለወንድ የሚሰማው ከሴትዮዋ ብቻ ሳይሆን ከሁለቱም የሚመነጭ ስሜትና ንጥረ ኃይል መሆኑን አምኖበታል። ይህንኑ ጥናቱንም ሚስጥሩን ሳይረዳው ከነበረው ታላቅ ወንድሙ ጋር ተጫውቶበታል። ጉዳዩ ግን የእርሱ የጥናት ውጤት ሳይሆን ተፈጥሮ ለፍጡራን ያወረሰችው እውነተኛ ባህሪ ነበር።
እያደር እየዋለ ከሴቶች ጋር መጫወቱን እየሰለጠነበት ሄዷል። ረቂቁን ስሜትም ሆነ ግዙፉን አካል የሚማርክና የሚያዝናና መሆኑን እያመነበት መጥቷል። እርግጥ ነው ሴቶች ጋር መዳራት የሚያዘወትር አልነበረም። ግን ከፈለጋት ሴት ጋር ስሜቷን አነሳስቶ ስሜቱን መስጠትና መቀበልን ሰልጥኖበታል። በብዙዎቹ ሴቶች አይነ ህሊና ፈጥኖ የመግባትና የመማረክ ኃይል ቢኖረውም እሱ ግን የሚያዘወትረውና የሚመካበትን ባህሪ አልነበረም። በሴቶች ዘንድ የነበረውን ማራኪነት ባለማወቁም ይሆናል እጅግም ሳይረታበት የኖረው። እስከዚያች ዕለት ድረስ ስሜታዊ ጭውውት ያደረገባቸውን ሴቶችና ቦታዎች ለማስታወስ ሞከረ። ሁሉንም ተራ በተራ ከጭንቅላቱ እያወጣ ከፊቱ ሊገትራቸው ቃጣው። 19 የሚሆኑ ጀርመናዊያትና አንዲት አሜሪካዊት ቆንጆ ታወሱት። ከነስሜታቸው መጡበት። በተለይም ጌርትሩድ የ7 ዓመታት ጣጣዋን ጭና መጣችበት። እነዚያን ሁሉ ቆነጃጅት ከሉሲ ጋር ማስተያየት ጀመረ። አንዳቸውም አይስተካከሏትም። ቤቷ ገብቶ አይኖቹን ከአይኖቿ ጋር በማጫወቱ ቆርጦ የኖረ ስሜቷን በመቀስቀስ ልቡ በሩን ከፍቶለታል። ይህንን ሲያወጣና ሲያወርድ ሳለ ደግሞ የተሰጠው ትምህርትና ስነ ስርዓት ትዝ አለውና ራሱን በራሱ ወቀሰ። የተላከበት ታላቅ ጉዳይ ሳይፈጸም ልበ ልቦናውን ከሴቶች ትዝታና ስሜት ጋር ማጫወቱ ስህተት ሆኖ ታየው። ስራው ደግሞ ገና ነው፣ አልተጠናቀቀም። ብዙ ጣጣ ይቀረዋል። የሚጠባበቁትን እንቅፋቶች ደግሞ ማምሰልሰል ጀመረ። ያቺ ስንቅ አመላላሽ ጀልባ ብትመጣስ ምን ማድረግ ሊኖርበት ነው? ምናልባት የደሴቷን ነዋሪዎች አንድ ነገር አድርጎ ለጀልባዋ ምነጂ የፈጠራ ታሪክ ነግሮ ስንቁን ተቀብሎ መመለስ ይችላል። እነሱ በሌላ ጀልባ እንደሄዱና እርሱም ዘመድ በመሆኑ እነርሱን ለመጠየቅ ወደዚያው እንደሄደና እስኪመለሱለት ድረስም በቤታቸውና ደሴታቸውን እየጠበቀ የአዋፍ ተመራማሪ ወይም ሌላ ባለሙያ መሆኑን ነግሮ ሊመልሰው እንደሚችል ተማመነበት። ከባድ ችግር እንደማያጋጥመው ባለሙሉ ተስፋ የሆነ መሄዱን ማምሰልሰል ያዘ። ያቺ ባለ 4 ነዋሪዎች የሆነች ደሴት ምቹ መደበቂያ ሆናለታለች። ከእንግሊዝ አገር በቀላሉ ሊወጣ እንደማይችል ራሱ ለራሱ አረጋገጠ። ተግባሮቹን ወደ ማከናወኑ ደርሷል። 5 ጠረፍ ጠባቂዎችና የባቡር ትኬት ተቆጣጣሪ ተመስሎ ሲከታተለው የነበረውን ወታደር እንደዚሁም ከአለቆቹ የተላከውን የገዛ ወገኑ የሆነውን ሰላይ ቤት ያከራየችውንና ለግብረ ስጋ ግንኙነት ፈልገው የነበረችውን ሴት ገሏል። የአገሪቱንም ወታደራዊ ምስጢሮች ለቃቅሟል። ከዚያ ሁሉ ብርቱ ፈተና በኋላ በመጨረሻ ተስማሚ የምትሆንለት መድመቂያ አግኝቷል። አንድ ሽማግሌ፣ አንድ እግረ ቆራጣ፣ አንዲት ሴት፣ አንድ ሕፃን በቀላሉ መግደል እንደማያቀተው ሲያስበው ከእንግሊዞች እጅ የማምለጥ ተስፋው በደስታ ፈገግታ ሸፈነው። ሉሲም በበኩሏ ከአልጋዋ ላይ ተንጋላ ተኝታ ልቧ ከሽፍትነት አልመለስላት ብሎ ተቸግራለች። የኃይለኛው ወጨፎ ፉጨት ሙዚቃ ሆኖላታል። የቤቱን ጣራ የሚደበድበው ዝናብ ለእንቅልፏ መጥፋት ተጨማሪ ምክንያት ሆኗታል። ማዕበሉም ቢሆን ባህሩን ተሸክሞ ወደ አየር ሊበትነው ያስጮኸዋል። ከባህሩም አልፎ ተርፎ በጩኸቱ ቤቱንም ያስጮኸዋል። በክፍሉም ውስጥ እንቅልፍ ያደበነውን የዳዊትን ኩርፊያና በመንገድ አልጋ ተኝቶ የነበረውን የልጇን ቁርጥ ቁርጥ የሚል ትንፋሹን ታዳምጣለች። ትርምሱ ነው እንቅልፍ የነሳኝ ብላ አሰበችና ማንን ነው ለማታለል የምፈልገው ብላ ራሷን መልሳ ጠየቀች። እንቅልፍ የነሳት ሰውዬ ከመኝታ ክፍል ቀጥሎ መተኛቱን አምና ፈገግ አለችና ምናልባት እሱስ ጭልጥ ብሎ ተኝቶ ይሆን? ሊሆንም ይችላል
ብላ ሐሳቧን እንደመደመች። ያ ሰውዬ ስለ ራሱ ኑሮ የነገራት ብዙም ጉዳይ አልነበረም። ያላገባ መሆኑን ብቻ እንዳነሳላት አስታወሰች። የት እንደተወለደ አላወቀችም። የእንግሊዘኛ ቋንቋ አነጋገሩም ቢሆን ያመለከታት ፍንጭ የለም። ምን እየሰራ እንደሚኖር አልነገራትም። ቢሆንም ከፍተኛ ባለሙያ ሳይሆን እንደማይቀር ገመተች። ምናልባት ሐኪም ወይም ወታደር ሊሆን ይችላል። ነጋዴ ወይም ጠበቃ ግን ሊሆን እንደማይችል ገምታለች። ችሎታውን ስትገምተው ደግሞ ጋዜጠኛም ይሆናል ከሚለው ውሳኔም ላይ ደርሳለች። ሐኪም ቢሆን ኖሮ ግን ሙያውን ያን ሁሉ ጊዜ በሚስጥርነት አምቆ ለመያዝ እንደማይችል ተገነዘበች። ምናልባት የፊልም ተዋናይስ ሊሆን ይችላል። ታዲያ ለምን ይደባብቃል? በቃ ወታደር ይሆናል ብላ ደመደመች። በዚህ አላበቃችም። ወደ ሌሎች ጉዳዮች ተሸጋገረች። ለመሆኑስ ብቻውን ይሆን የሚኖረው ወይስ ከእናቱ ጋር? ያለዚያ እስከሆነች ሴት ጋር? ሲለባብስስ እንደምን ያለ ቅርጽ ይኖረው ይሆን? መኪና ሲኖረው ይሆን? አዎ ይኖረዋል እንጂ። ታዲያ በፍጥነት ይነዳስ ይሆን? የዚያን ሰውዬ ቁመና ከአእምሮዋ ለማስወጣት ስለ እርሱም ማምሰልሰሏን ጠብር ግፍ አድርጋ ትታ ስለ ሌሎች ጉዳዮች ለማምሰልሰል ፈለገች። አእምሮዋ ግን አሻፈረኝ አለባትና እንደገና የሰውየውን ገጽታ ከፊቷ ደቀነባት። መረታቷን አመነች። ስሜቷን ልትሰጠውና ስሜቱን ልትቀበለው ቆረጠች። ግን ነገሩ ደግሞ አስቸገራት። ሴቶችን የሚያፈቅሩና የሚጠይቁ ወንዶች እንጂ ሴት ወንድ ልጅ ወደድኩህ ፈቀድኩህ ማለት እንደማይገባ ታሰበች። ምናልባት አንዲት ሴት ከአንድ ወንድ ጋር ለአጭር ጊዜ ትገናኘው ይሆናል እና ስሜቷን ሊያረካላት ይችልና ትረታለት ይሆናል። ከዚያም ስለ እርሱ በአያሌው ልታውቅ ትፈልግ ይሆናል። በፍቅሩም መረታቷን ልትደብቀው አትችል ይሆናል። ግን ህሊናዋን የሳተች ካልሆነች በቀር በአንድ ጊዜ ትውውቅና በአጭር ጊዜ ጭውውት ብቻ አብራው ለመተኛት አትደፍርም። ካልዳሰሳት፣ ካላቀፋት፣ የተደበቀ ስሜቷን ካልኮረኮረባት በቀር። እንደምን ያለ ፈተና ነው! ምን አይነትስ ፈተና ነው ብላ ራሷን ጠየቀችው። ከባሏ ጋር በጽኑ ፍቅር ለመተሳሰር እንጂ ድንገት ከቤቷ ከመጣ እንግዳ ደራሽ ጋር አትፈልግም ነበር። የዚህ አይነት ሴት ያለ መሆኗን ታምናለች። ሁሉም ያው ነው፣ ወንድም ወንድ ሴትም ሴት ብላ እንደገና ምኞቷን ለማስተናገድ ወሰነች። ባሏና ልጇ ልም ያለ እንቅልፍ ወስዷቸዋል። ከአልጋዋ ወርዳ ወደ እንግዳው ክፍል ገብታ ከጎኑ ጋደም ለማለት ከህሊናዋ በቀር ማንም ሊከለክላት እንደማይችል አረጋገጠች። ከባሏ ያጣችውን የወንድ ስሜት፣ የወንድ ፍቅር ለማግኘት ከፈለገች ከሌላ ወንድ ጋር ሳይሆን ከዚያ እንግዳ ሰውዬ ዘንድ ማግኘት እንደሚገባ ታመነችበት። ክፍሉን ከፍታ ገብታ ከጎኑ ሽጉጥ ብትል እንደ ተራ ወራዳ ሴት እንደማይገምታት ተማመነችበት። እጁን ብትጨብጠው፣ ሰውነቱን ብትዳብሰው፣ ምናልባት እቅፍ አድርጎ ስሜቷን እንደሚያስተናግድላት የተነሳሳው ስሜቷ ነገራት። ግን መንፈሷን አስቆጥታ ፍላጎቷን ለመግታት ሞከረች። 4 ዓመታት ሙሉ ችላው የኖረችው የስሜት ጭማቂ ግን አሸነፋት። በወጣትነትሽ ለምን ደርቀሽ መቅረትሽ ነው የሚል ውትወታ ነዘራት። ያለዚያ ደርቀሽ መቅረትሽ ነው የሚል ደወል ህሊናዋንና አካሏን አስገድዶ ከአልጋዋ ቀስ አድርጎ አስነሳት። ቀስ አድርጎ ደጋግፎም ከመኝታ ክፍሉ አስወጣት። ከሁለቱ መኝታ ክፍሎች መጋጠሚያ ላይ የሰው ኮቴ በመስማቱ ፋበርም ካልጋው ላይ ቀስ ብሎ ተነሳና ኮቱን ደርቦ በቀስታ እርምጃ ከፊት ለፊቱ ወደ ነበረው መስኮት ሄዶ ቆመ። ጩቤውንም በቀኝ እጁ ይዟል። ወዲያው የመኝታ ክፍሉ ተከፈተ፣ መልሶም ተዘጋ። በዚያም ደቂቃ እጁን ከመሰንዘር ይልቅ ማመዛዘን እንደሚገባው ተገነዘበ።
በሩን ከፍቶ የገባው ሰው ነፍሰ ገዳይ ቢሆን ኖሮ ቶሎ ለማምለጥ ሲል በሩን አይዘጋውም ነበር። ከዚያ ሌላ ደግሞ በዚያች ዕለትና ሰዓት በዚያች ክፍል መኖሩን ማንም ሊያውቅም ሆነ ሊጠረጥር እንደማይችል ተገነዘበ። ስለዚህ በዚሁ በኩል የነበረውን ጥርጣሬውን ችላለው። ለደቂቃዎች ያህል ጸጥ አለ። ወዲያው በክፍሉ ውስጥ የገባው ጥልቅ ብዬ በስጋት ሲተነፍስ ሰማው። ቀጥሎ አልጋውን ነካ ሲያደርግ ጥልቅ ብዬውን በጨለፍታ ተመለከተውና ቀስ እያለ ተጠጋው። ሉሲያ ጎንብሳ አልጋውን በመዳበስ ላይ እንዳለች ከኋላዋ በኩል ጠጋ አለና ጩቤውን ወደ ጉሮሮ አስጠጋው። ወዲያው ማንነቷን አወቀና ጩቤውን መለስ አደረገና ወደ አልጋው ትራስጌ እልፍ ብሎ ትንሿን የትራስ መብራት አበራት። ጩቤውን ሳታየው ቀስ አድርጎ አፎቱ አስገባው። ባለ በሌለ ኃይሉ ቅፍ አድርጎ አዝናለሁ አለ። ወደ ኋላዋ ዘወር ብላ በጉጉት ተመለከተችውና እንደ መቁነጥነጥ ቃጣት። ለመግደርደር ብላ ልትነጥቀው ሞከር አደረገች። ቀስ አድርጎ ካልጋው ጋር አንጋለላት። ሌባ መስለሽኝ ነበር አላት ሲቀልድ። እስኪ ንገረኝ፣ ሌባው ከየት ይመጣል ብለህ ገመትክ? ፊቷ ሲለዋወጥ ተመለከተው። ስስ የሌሊት ቀሚሷ ከአንገቷ እስከ ቁርጭምጭሚቷ ሸፍኗታል። ከንፈሯ ለብቻው ልዩ ውበት ተጎናጽፎ ታየው። ተወዳዳሪ የሌለሽ ቆንጆ ነሽ። አይኖቿን ከደነቻቸው። በርከክ ብሎ ሳማት። እሷም እንደርሱ እያጫወተ ሊያቆያት ፈልጎ ነበር፣ ግን ብዙ ጊዜ ልትቆይለት እንደማትችል ተረዳትና ወዲያው ባሏ የሰጠውን የሌሊት ልብስ አወለቀ። በትንሿ ስቃጥላ ውስጥ የነበረው የፊልም ቅሪትም በደረት ኪሱ ነበረ። የጩቤውን የአፎት ቁልፎች ፈቶ ከነጩቤው ከአልጋው ስር ቀስ አድርጎ ከአስቃጥላዋ ጋር አስቀመጠ። እንደገና ወደርሷ መለስ አለና የሌሊት ልብሷን ወደ ላይ ሰበሰበው። ፍጠን ፍጠን አለችው በቀስታ አነጋገር። እንደፈለገችው ሆነላት። በአድራጎቷ ቅንጣት ታክል አልተጸጸተችበትም። ደስታ፣ እርካታ ተሰምቷታል። ብዙ ዓመታት ስትመኘው ስትናፍቀው የነበረውን ነው ያገኘችው። በሁለቱም ክንዶቿ ጥምጥም አድርጋ ያቀፈችውን ሰውዬ የተፈጥሮ ኃይል ቤቷ ድረስ ጎትቶ የወሰደላት ፍላጎቷን ተገንዝቦ ሊያረካት ያሰበላት ሆኖ ተሰማት። የወንዶች ወንድ ነው። ወደደችው። በሕይወቷ ለመጀመሪያ ጊዜ መላ አካላቷን ካልዋጥኩ ብሎ የሚታገል አውሬ ማግኘቷ ነበር። ከእርሷ ይልቅ ሰውነቷንና ስሜቷን አውቆላታል። ወደደችው። ከዚያ በኋላ ስለዚያ ሰውዬ ፍቅር ከመጨነቅ ከእርሱ ርቃ ከመኖር እርሱን ከማግባት ሌላ አማራጭ እንደማይኖራት አመነችበት። ከላይዋ ላይ ሲነሳላት መላ ሰውነቱን በጉጉት ተመለከተችው። ቅፍ አድርጋ እንደገና ማስተኛችው። እሷን ለ4 ዓመታት እርሱንም ለ7 ዓመታት ሲያቃጥላቸው የኖረውን ስሜት አበረዱት። ምን እንደሰራ ምን ውለታ እንደዋልክልኝ እኮ አትገነዘበውም ይሆናል አለችው ከእቅፉ ውስጥ እንደሆነች። ስራዬን ተገንዘቤዋለሁ አላት ጡቶቿን በሁለት እጆቹ ጥርቅም አድርጎ ይዞላት። እኩለ ሌሊት ካለፈ በኋላ ወደ እንግዳው ክፍል ገብታ ስትስተናገድ ቆይታ ጎህ መቅደድ ሲጀምር ከእቅፉ እቅፋቱ ተላቃ ደጋግማ ስማው ለቀኑ ጨዋታ በተስፋ ሞልታ የሌሊት መጎናጸፊያዋን ደርባ ወጣችና ከባሏ ጎን ተኛች። እርሱም እዚያች ትንሽ አልጋ ላይ እንደተንጋለለ ከዚህ ሴትዮ ጋር በፍቅር መተሳሰሪ ነው ብሎ ራሱን ጠየቀ። ፊልሙንና ጩቤውን እንደገና ወደ ደረት ኪሱ መልሶ አስቀመጠና መዝናናት ጀመረ። ከጥቂት ጊዜ በኋላ ቤተሰቡ ከመኝታቸው ተነስተው ተጣጥበውና ለባብሰው ወደ እንግዳ ማረፊያውና ወደ ቤቱ ሲገቡ እርሱም ከመኝታው ተነስቶ ወደ መጸዳጃ ቤቱ ገባና በዳዊት የጺም መላጫ እንደገና ሳያስፈቅድ ተላጨ። ከዚያ ሁሉ ጉዳይ በኋላ ለምላጭ ፈቃድ መጠየቅ ትርጉመ ቢስ ጉዳይ ነበርና